የመደመር መንግስት ቁጭት ያቆረቆዘው መብሰልሰል ያሰለለው ነበርን ያደናገረው ከመሆን ይወጣም ተግባርን ስጋ ለበሰ ስራን መሬት ያስረገጠም ራእይን እስትንፋስ የዘራ ነው ይላሉ ጠቅላይ ሚኒስትር አብይ አህመድ። ለዚህ ያው ምስክር የሆኑት የኢትዮጵያ ስኬቶችም በቃላት ተሰድረው በሐረግ ተሳስረው ይገኛሉ። በመደመር መንግስት መጽሐፍ ዘመን ካለፈ በኋላ እንዲህና እንዲያነበርኮ ያሰብኩት ትውልድ ይፋረደኝ እሳቤ ሄነበረ እንዳልከውን እንዳላሳካ አስቸገሩኝ እንጂ ለሚል ሰበብ ፍለጋ የተዘጋጀ መጽሐፍ ሳይሆን ጊዜ ሲዝን ተሰጥቶናል በግልጽ ምልከታና አሳቤ ሀገራችንን ብንሰራ ታሪክ ሰሪዎች እንጂ ዘካሪዎች አንሆንም በሚል ኢንቴንሽን የተዘጋጀ ሰነድ ነው። በመደመር መንግስት መጽሐፍ ታላቂቷን ኢትዮጵያ የሚተልሙ ሐሳቦች ለስብራት ወጌሻ የሆኑ መፍትሄዎች ተሰናስለዋል። ሀገርን ከስኬት ማማ ሀገሬውን ከለውጥ ከፍታ ላይ ማስቀመጥን ከመሻት የተሻገረም ይቻላል ሐሳቤን እውን ማድረግ እንደሚቻል አስረጅ ነው ይላሉ ጠቅላይ ሚኒስትሩ። የመደመር መንግስት ከምኞት ይሻገራል ፍላጎት ነው። በግልጽ ራእይ የነጠረ መቼ ምን ብናሳካ የት ልንደርስ እንደምንችል የሚያመላክት የኢትዮጵያን ሁለንተናዊ ብልጽግና የሚፈልግ ብቻ ሳይሆን እንደሚቻል የሚያምን ነው። ይህ ፍላጎት የመፈጸም ብቃት እንዳለን ሳያረጋግጥ አይነሳም። በዚህ ጽሑፍ ላይ ኢትዮጵያ የሌሎችን ዱካ እግር በእግር ከመከተል ከመምሰል ምሳሌ ወደ መሆን የጥርጊያውን መንገድ መከተል አለባት የመደመር መንግስት ውጥን ነው። ይህንንም ባያሌ የቻላል ማሳያ ፕሮጀክቶች በእልፍ የጥረት ማመላከቻ ውጤቶች ገልጻለች። የኛ መሻት የምትመስል ሀገር ሳይሆን የምትመሰል ሀገር መፍጠር ነው። አረንጓዴ አሻራ በጥቁር ህዝቦች ታሪክ እስከ ዛሬ ድረስ ማንም ያልሞከረው ነው። 48 ቢሊየን ችግኝ። ይህ የምንመስለው ሳይሆን የምንመሰልበት ሆኖ በታሪክ ማህደር የሚቀመጥ ይሆናል። አቅምን ማወቅ ከፍ ሲልም መንዝሮና ዘርዝሮ መጠቀም ያቀበቱን ጉዞ አቅላይ ነው። ለዚህም ኢትዮጵያም በጉያ የሸሸገቻቸው እምቅ ሀብቶች ክህሎቶችን የሸፈናቸውን አቧራ አራግፋ የጋረዳቸውን ጥላ ገፋ መጠቀም የእድገት ቁንጮ የልማት ማሳያ የሆነች ሀገርን ለመስራት አድራሽ መንገድ ይሆናል። በዓለም ላይ ከፍተኛ የወርቅ ሪዘርቭ ያከማቹ ሀገራት ወርቅ በማምረት አይታወቁም። እነሱ ከኛ ጥቂቱን ወርቅ ገዝተው ሼልፍ ላይ በማስቀመጥ ሀብታም ተባሉ። እኛ የበዛውን ወርቅ በከርሰ ምድር በማስቀመጥ ደሃ ተባል። ያስቀመጥንበት ቦታ ብቻ ነው የሚለያየው። ያ ያስቀመጥንበት ቦታ ደሃ የሚያስብል ከሆነ የቦታ ለውጥ ለማምጣት ኢማጂኔሽን ፓወር ያስፈልጋል ማለት ነው። የተሰጠንን ደህንነት መቀበል ብቻ ሳይሆን የቦታ ለውጥ አድርጎ መስተካከል ያስፈልጋል። የዚህ መጽሐፍ ውጤት ከሰማነው ካነበብነው ብቻ ሳይሆን በተግባር ስንሞክር ካየነው ውጣ ውረድም ጭምር ስለሆነ ብዙዎች የሚማሩበት የሚያሳድጉት የበለጸገች ኢትዮጵያ ለማየት የሚተጉበት እንደሚሆን ጥርጥር የለውም።